ነበር መኪና ውስጥ አንጨወረር ቢያስገባሽው አሹ ደግሞ እኔ ምን አደረኩ? ልቀቀኝ። ምን እያደረክ ነው? በሩን ክፈች። ምንድን ነው የተፈጠረው? ምን ተፈጠረ? እኔ ካንሰር ታማሚ ነኝ። ፈጸምከው? እባክህ እንደዚህ አይደለም። አልጋዬ ላይ የማይመለከትሽ ነገር አትጠቂ። አሁን ዞር በይ። እንደዛማ እንዴት ይሆናል? ስለ ዳኒዋ ደግሞ ለቴ ባልነገር ቤዛ ምንሽ ናት? የእሷን ቤት ነው እኮ የተከራየ ነው። አዋዴ ለሊ በጣም ታማለች፣ ግን ደግሞ ስለ እሷ ምንም ነገርሽ ባለመቻሌ በጣም አዝናለሁ። ለምን ዶክተር? እሷ እኮ እኛ እንዳንጨነቅ ብላ ነው እንደዛ የምታደርገው። እሱማ አዋዴ፣ ግን አሁንም ቢሆን መጠን ጠብቀዋል። እሺ በጣም አመሰግናለሁ። ማን ነው? ለሊ የለሊ ዶክተር አደይን ስልክ በመደወል እንደሚያገኛትና እንደሚፈልጋት ነግሯት ነበረ። ዛሬም እንግዲህ አደይና ዶክተሩ ተገናኝተዋል። በዚህም መሀል እንግዲህ መኪና ውስጥ ግቢና እናውራ በማለት መኪና ውስጥ አስገብቷት ሳለ የፍቅር እናት መኪና ውስጥ እንደሆነች ታያታለች። አደይ አይደለች እንዴቺ የሰው መኪና ውስጥ ከማን ጋር ነው ያለችው? በማለት የፍቅርም እናት ጥያቄ እየጠየቀች ነበረ። እንዲሁም ዴቭ ፊት ይህን ነገር ተናግራ ዴቭ እጅግ በመቅናት ከእሱ ጋር ከዶክተሩ ጋር ምንድን ያለች ነገር በማለት እንግዲህ በአደይና በዴቭ መካከል ያልታሰበ ክስተት ተፈጥሯል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ባያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ዛሬ ደግሞ ሰራተኛዋ አደይ ክፍል 163ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ከኔ ጋር ቆዩ። ቪዲዮውን ላይክ በማድረግ ጀምሩ። እንግዲህ ዶክተር አደይን ቢቀጥራትም ነገር ግን የለሊ ህመም ምን እንደሆነ አልነገራትም ነበረ። በደንብ ተንከባከቢያት፣ ታማለች። ስለዚህ እንክብካቤና ከጎኗ የሚሆን ሰው ያስፈልጋታል። ስለዚህ ከጎኗ ሆነች ልትንከባከቢያት ይገባል በማለት ነው የነገራት። ለምን በሽታው ምን እንደሆነ አትነግረኝም? እየተጨነቁ እኮ ነው በማለት ብትጠይቀውም እሱ ግን ሊነግራት አልቻለም፣ ፈቃደኛ አይደለም። ቃሉን ማክበሩ እጅግ በጣም ደስ ይላል። ለሊ ግን ያው አደይ ስላስገደደቻት አደይ ቆይ እኔ ጓደኛሽ አይደለሁም ወይ ለሊ? ለምንድነው እኔን የምትደብቂ? ምንድነው ያመመሽ? ምንድነው በሽታሽ? ለምንድነው የማትነግሪ? በማለት እንግዲህ አደይም ጠይቃት ነበረ። ለሊ ያው ያሰበችው እነሱ ይጨነቃሉ፣ ያስባሉ በማለት እንግዲህ ለነሱ በማሰብ ነው በሽታዋን ልትደብቅ የቻለችው። ነገር ግን መድኃኒቱን ከቅድሙ ማለትም እንደታመመች ጀምሮ መድኃኒቱን በአግባቡ አለመውሰድ ይኸውና ዛሬ ላይ በሽታውን እንዲከፋና እንዲጠና አድርጎታል። ለሊም እንግዲህ ዛሬ ላይ ለአደይ ነግራታለች ካንሰር እንደታመመች ማለት ነው። እንግዲህ መድኃኒቱን በስርዓት ተወሰድኩና ሕክምናውን ከጀመረች ቶሎ የመዳን አቅም እንዳለው፣ ነገር ግን በዚሁ ተቀጠለች ቶሎ መድኃኒቱን ማትወስድና ሕክምናውን ማትጀምር ከሆነ ግን አሳሳቢ ደረጃ ላይ እንደምትደርስ እንግዲህ ዶክተሩም ተናግሯል። አደይም የተቻለኝን ሁሉ አደርጋለሁኝ በማለት እንግዲህ ለዶክተሩ ነግረዋለች። ዶክተሩ ምን አይነት ጓደኝነት ነው በማለት እንግዲህ በአደይና በለሊ እጅግ ነበረ የተደሰተው። ለሊም እንግዲህ በስተመጨረሻ ደህና እንደምትሆን አንጠራጠርም። ባቡሬም ወደ ክፍለ ሀገር ሊሄድ ነው በማለት እንግዲህ ቻው ሊላት መጥቶ ነበረ። እሷም ለምንድነው ግን ባቡሬ ከዚህ ቤት የጠፋው? አስቀይሜ ይሆን እንዴ እያለች በምታስብበትም ሰዓት ባቡሬ መጥቶላት ነበር። ነገር ግን ከሷ ጋር አልቆየም። እንዴት ነሽ ደህና ነሽ ወይ በማለት ሰላምታ ካቀረበላት በኋላ በጣም እንደምትናፍቀው ነግሯት ለትንሽ ጊዜ ወደ ገጠር ሊሄድ ነው ለስራ በማለት እንግዲህ ባቡሬ ተሰናብቷት ሄዷል። ኪንጎ ቅምጥልን ያስደስታታል በማለት እንግዲህ ሰርፕራይዝ ቢያዘጋጅላትም ነገር ግን ሰርፕራይዙ አደገኛ ነገር አምጥቶ ነበረ። ይሄ ምንድነው? እጅግ በጣም ሰክረው ነበር ሁለቱ። ባቡሬ መጥቶ እንግዲህ ሲያናግራቸው እጅግ ጠንብዘው ነበረ ሲናገሩ የነበሩት። እንዲሁም ቅምጥል ስለሱ አያገባህም፣ እሺ እሱን ተናገርክ ማለት እኔን ተናገርክ ማለት ነው በማለት እንግዲህ ባቡሬን ተናግረዋለች። ቅምጥልም ልክ ስትነቃ ራሷን ያገኘችው በነ ኪንጎ ቤት ነበረ። በጋዜጣ ተከበበው ቤት ማለት ነው። የት ነው ያለሁት? ምንድነው የተፈጠረው? ምንድነው ያደረከኝ? በማለት እንግዲህ ሰርፕራይዙ ወደ ጠብ ተቀይሮ ጭራሽ በጥፊ መታው አጠገቤ እንዳትደርስ በማለት ነው እየሄደችው።
ኪንጎም አሁን ላይ እጅግ በጣም ግራ ተገባብቷል። ምክንያቱም እሷን ያስደስታታል የሚለው ነገር ሁሉ በጭራሽ እሷን ያስደስታት አልቻለም። እንደገና ደግሞ በቃ ምንድነው ፍላጎቷንም ሊያውቀው አልቻለም። የሷ ፍላጎት ግን በኋላ እኔም ፈልገ ስትመጣ ላታገኝ ትችላለህ። ስለዚህ አሁን አጠገብህ እያለሁኝ ብትጠቀም ይሻልሃል፣ ማለትም ደግሞ ከኔ ጋር ብትሆን ይሻልሃል፣ ባትርቅ ይሻልሃል፣ ክፍተትን ባትፈጥር ይሻልሃል እያለች ትገኛለች። እንግዲህ ቅምጥል ዛሬም ላይ ኮስተር ብላለች። ከዶክተሩ ጋር የታየችው አዴም እንግዲህ ዛሬ ላይ የፍቅርና ጠይቃት ነበር። ከማን ጋር ነበርሽ? መኪና ውስጥ አይቼሽ ነበር በማለት ትጠይቃታለች። አዴ የሚያሟሸት አልፈለገችም እና አይ የለዲ ዶክተር ነበርና ላወራው ሄጄ ነው ብቻውን በግሉ እንዳወራው ስለፈለገ ነው በማለት ትነግራለች። ልክ ይህንን ሲሰማ ዴቭ እጅግ በጣም ነበረ የቀናና የተናደደው። ለምንድነው እኔ ዶክተሩን ሲጀመርም አልወደድኩትም፣ ለምንድነው ካጠገብሽ የማይርቀው? ምን ፈልጎ ነው? ሲቀጥል ደግሞ ለምንድነው ብቻሽን ሊያወራሽ እየፈለገው በማለት ጠይቀው ነበር። አዴም እንግዲህ አሁን ላይ የሌሊ ነገር እጅግ በጣም ያሳስበኛል፣ ስለዚህ አጠገቧ ሆነን ልናግዛትና ልንረዳት ይገባል በማለት እንግዲህ አዴም ትነግረዋለች ለዴቭ። ዴቭም እንግዲህ ሰርጋቸው የራሱ መርሳትሽ አይቀርም በዚሁ ተቀጠልሽ በማለት ነው ያስጠነቀቃት። እንዲሁም አደይ ዛሬ አባቷ እሺ እንዳሉ ዴቭ ነግሯታል። በዚህም እጅግ ነበር የተደሰተችው። እንዴት እሺ አለ በማለት ጠይቀው ነበረ። ያው ኪንጎ ሁሉ ነገር እንዳስጨረሰ ይነግራታል። እኔ ግን አላምንም በማለት እንግዲህ አደይ ልታምን አልቻለችም። ምክንያቷ አባቷ ትንሽ ኮስታራና እንዲሁም ደግሞ በፊት ሊድራት የነበረው ንጉስና እንዲሁም ደግሞ እጅግ ተወዳጅ የሆነ ሰው ስለነበረ አሁን ላይ እሺ አይልም ብላ ነው እንግዲህ አደይ የደመደመችው። ነገር ግን የአደይ አባት እንደፈቀዱ ደስ እንዳላቸው ባለፈው አይተናል። የቤዛ ወንድም ያው ፍቅርን ፈለጋ እየኳተነ ይገኛል እና አሹና ሮማን ወደ ውጪ ወጥተው ስለነበረ በር ሲያንኳኳ ፍቅር ነበረች የከፈተችላት። ፍቅርም እንግዲህ ምን ታረግ መጣ ብትለውም ሂጂ ግቢ ወደ ውስጥ በማለት ገፍቷት ነበር ወደ ቤት እየገባና በሩን እየዘጋው። እንግዲህ ከቤት አሁንም ድረስ አልወጣም። ፍቅርም እንዴት አድርጋ ከቤት እንደምታስወጣው ግራ ተገባብታለች። ያለው ደግሞ ከዴቭ ክላስ ነበረ። እኔ ክላስ ግባ ብላው፣ ነገር ግን ዴቭ ክላስ ነበር ተሳስቶ የገባው። ሂጂ እስኪ በር ክፈቺ፣ ሮማንም አሹም የሉም እኮ ስለዚህ ሂጂ በር ክፈቺ በማለት በር ሲንኳኳ እናቷ ታዛታለች። ፍቅር ግን እጅግ በመደነባበር ለምን አተኝም ለምን እንዳትሆኑም እያለች ብዙ ሰበብን ብታበዛም የፍቅር እናት ግን አይ ገና እኮ ነው፣ ምን ሆነች ነው ዛሬ ሂጂ በር ክፈቺ በማለት እንግዲህ በር ተንኳክቶ ልካታለች። ምናልባትም ወደ ውስጥ ገብታ ልታየው ትችል ይሆን? በቀጣይ ቪዲዮ የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።